ጥቅማችሁን ነገር ብዙ ነገር ይዛችሁ ከምትመጡ በተለይ ይሄ ታኮ ጫማ ታኮ ያለው ማለት ነው ምንም አይጠቅማችሁም። ወላሂ የከተማም ልጅ ብትሆኑ የገጠርም ልጅ ብትሆኑ ቢያንስ አንድ ወይም ሁለት ካመጣችሁ በቂ ነው፣ የዘናጭ ከሆናችሁ ማለት ነው። እሱም አንዳንዴ ከቀሚስ ጋር ሰርግ ቦታ ሆነ ቦታ ለብሱት እንጂ አይጠቅማችሁም። ሌላ ደግሞ ልብስ ማለት ነው እዛ በጣም ፋሽን። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በድጋሚ መጥቻለሁኝ። ትላንትና ቪዲዮ ጀምሬ ነበርና ያጋጠመኝ ነገር ብለሽ በዛው ጠፋሽ ያላችሁኝ እስከ መጨረሻ ድረስ ቪዲዮን ስላያችሁ አመሰግናለሁ። እንደዛ ብላችሁ የጠየቃችሁ ልጆች ያኔ ቪዲዮን እስከ መጨረሻ ድረስ አይታችሁታል። እና ለኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ሰብስክራይብ እየጨመረ ነው ወዶቼ፣ ከልቤ አመሰግናለሁ። ወዳች ፈቅዳችሁ ደግሞ ስለምትከታተሉኝ ከልቤ አመሰግናለሁኝ። እና ጭራሽ ሀገራችን ላይ ባልዚን የለም ክሪም የለም ያላችሁ አላችሁ። ያው ለመውጣት መብታችሁ ነው። እኔ ግን የማይጠቅማችሁን ነገር ብዙ ነገር ይዛችሁ ከምትመጡ በተለይ ታኮ ጫማ ታኮ ያለው ማለት ነው ምንም አይጠቅማችሁም። ወላሂ የከተማም ልጅ ብትሆኑ የገጠርም ልጅ ብትሆኑ ቢያንስ አንድ ወይም ሁለት ካመጣችሁ በቂ ነው፣ የዘናጭ ከሆናችሁ ማለት ነው። እሱም አንዳንዴ ከቀሚስ ጋር ሰርግ ቦታ ሆነ ቦታ ለብሱት እንጂ አይጠቅማችሁም። ሌላ ደግሞ ልብስ ማለት ነው እዛ በጣም ፋሽን ሆኖ የሚለበስ የሚወደድ ልብስ እዚህ ሲመጣ ለምን እንደሆነ አላውቅም ያስጠላል። ወላሂ ለኛ ራሱ ያስጠላል። እኔ አሁን በሻንጣ ይዤ ነው የመጣሁት፣ ግን ብዙ ያለበስኩት ልብስ አለ። የጠቀመኝ ነገር ብዬ ነው ነገርኳችሁ። ምክንያቱም እነዚህ ነገሮች ማለት ነው ሁሌ ስለሚያስፈልጉን ሁሌ ስለምንጠቀማቸው የነገርኳችሁ ነገሮች ማለት ነው። በተለይ ሎሽኖች፣ ክሬሞች፣ ቫልዚንን ብቻ የምትቀቡ ከሆነ ቫልዚን፣ ሻምቦች፣ ሳሙና ምናምን ሁሌ ነው የምንጠቀመው ወዶቼ። እንደመጣችሁ ሱቅ አትሄዱም፣ እንደመጣችሁ በኑሮ ውስጥ አትናወጡም እላችኋለሁ። ያው እያስፈራራኋችሁ አይደለም፣ ግን ቆይታችሁ ስትመጡ እዚህ በመቶ ቤት በሺ ቤት ሲነገራችሁ ውስጣችሁ ተሸውጄ ነው ምናምን ትላላችሁ። ግን ያው ዞሮ ዞሮ በምንዛሬ ስታስቡት ብዙም እንትን አይልም። እንደውም እዚህ ይሻላል። እና ኦሪጂናሎች አሉ ወይ አሉ እዚህ አሉ ምናምን ትሉ ትላልቅ ከተማ አዲስ አበባ ላይ ምናምን ሊኖር ይችላል። ግን እንደኔ የክፍለ ሀገር ከተማ የሆናቸው አሁን ቡታጅራ ትልቅ ከተማ የሚባል ነው። ግን ሆኖም ሱፐር ማርኬቶች ምናምኖች አሉ። ግን ትንፋሽ እያጠረኝ ነው፣ በጣም ይቅርታ። ግን ምን ልላችሁ ነበረ፣ እንደምትፈልጉት ኦሪጂናሉን ነገር አታገኙም ልላችሁ ነው። አለ ግን በምትፈልጉት ልክ አይደለም ልላችሁ ነው። እና ለመምጣቱም መብታችሁ ነው። እልምሆም ግን ሌላ ነገር ደግሞ ከልብስም ከዚህ ከሎሽንም ከምናምንም ይልቅ ማለት ነው ጀምር የተውኩትን ነገር ልንገራችሁ። ስልክ ብታመጣውን እዛ ሀገር ስልክ በጣም ርካሽ ነው። በትንሽ ብር ነው የምንገዛው ማለት ነው። ለምሳሌ እኔ ኩዌት ነበርኩኝ በ20 ዲናር በ10 ምናምን ዲናር ራሱ የሚገዙ ስማርት ስልኮች አሉ። ያኔ ኦሪጂናል ባይሆንም ኮፒዎች ማለት ነው። እዚህ ሲመጡ ልክ እንደ ኦሪጂናል ነው። የአረብ ሀገር ነገሮች በጣም ይወደዳሉ። እነሱን መሸጥ ትችላላችሁ ማለት ነው። እና ሁሌም ደግሞ ሰው ሲለን ማንሰማው፣ እኔ ራሱ ማልሰማው ግን ትንሽ ሰምቼ ተጠቅሜ ያለው መጨረሻ አካባቢ ወርቅ ግዙ ወርቅ ግዙ ወርቅ ግዙ ሲባል ማለት ነው እሸጣቸዋለሁ ብዬ የገዛኋቸው ወርቆች አሁን ልሽጣቸው ብል ማለት ነው በጣም ብዙ ጥፍ ነው ማተርፈው። እሱ በቃ ወርቅ ገዛችሁ ማለት ብራችሁን የሆነ በቃ ትልቅ ነገር ኢንቨስት እንዳረጋችሁ መቁጠር አለባችሁ። ልክ እንደ ቤት እንደ ቦታ ምናምን ቤት ላይ ቦታ ላይ ኢንቨስት አረጉ የለ ልክ እንደዛ ኢንቨስት እንዳረጋችሁት ቁጠሩት ብራችሁ። ወርቅ ላይ ከሆነ ወርቅ መግዛት ኦሪጂናል ከመዳማችሁ ጋር ሄዳችሁ ትክክለኛ ወርቅ ግዙ። ላይ አትግዙ። መዳማችሁ ጥሩ ከሆነች ሄዳችሁ ግዙ። በሱ በቃ በሱ ታርፋላችሁ። መታችሁ ቤታችሁ ባያልቅ እቃ ባይኖራችሁ የተሟላ እቃ ቤታችሁ ላይ ባይኖር ስራ ባይኖራችሁ ምንም ነገር ባይኖራችሁ ያን ነገር ሽጣችሁ ስራ መጀመር ትችላላችሁ። የቤታችሁን እቃ ማሟላት ትችላላችሁ።
ትችላላችሁ። የተጀመረውን ቤታችሁን ማስጨረስ ትችላላችሁ። እና 1 ግራምን ብትሆን ሺን ልብስ ከምትገዙ እሱን ግዙ። እኔ ብዙም ሺን አልገዛም ነበር፣ ግን የገዛዋቸው ራሱ እየጸጸቱኝ ነው። ለራሴ ነው የገዛሁት፣ ግን እስካሁን አልለበስኳቸውም። ያኔ ተሎ አረገዝኩኝ። ከዛ በቃ ለእርግዝና አይሆኑም። እዚህ ደግሞ ቤት ምናምን ስለምትውሉ የሆነ ሰዓት በወጣችሁ ሰዓት ነው ዘንጣችሁ የምትውሉት እና ሁሌ አዘንጡም ልላችሁ ፈልጌ ነው። ሌላ ነገር ደግሞ እኔ ልነግራችሁ የፈለኩት ለቤተሰቦቻችሁ ካርጎም ካረጋችሁ የሚዛችሁ ከመጣችሁ ሻንጣ ልብስ ብዙ ቦታ ይዝባችኋል፣ ሻንጣ ላይ ማለት ነው። ግን እሱን ከምታረጉ ለምሳሌ ከ200 ከ300 ብር በላይ ለአንድ ሰው ልጨርሱ ትችላላችሁ። ይሄ ኮምፕሊት ነገር ልግዛ ካላችሁ ልብስ፣ ሱሪ ምናምን፣ ሸሚዝ፣ ጫማ ምናምን፣ ሂጃብ፣ ቀሚስ እንደዛ ልግዛ ካላችሁ ማለት ነው በዛ ብር ስልክ ብታመጡላቸው፣ ፓወር ባንክ ብታመጡላቸው፣ ጥንጥዬ ዋይፋይ ብታመጡላቸው፣ ዋይፋይ ግን ምንም አያደርግላቸው። የሚዲያ ሰው ከሆኑ ደግሞ እንደዚህ እንትኖች ማይኮችን ብታመጡላቸው፣ ስታንዶችን ይሄ ቲክቶክን የሚጠቀሙ ከሆነ ማለት ነው ለእነሱ ጠቅማቸዋል። ልብስ አይለብሱትም እዚህ ከመጣ በኋላ አይደለም ለዚህ ሀገር ሰው ለእኛ ራሱ ያስጠላናል። እና ልሽጠው ብንል ራሱ በዛ በገዛንበት ዋጋ አይሸጠውም። በእርግጥ ይሸጣል ቦንዳ ላይ ምናምን፣ ይሄ በቦንዳ የሚሸጡ ሰዎች ነጋዴዎች ሊገዙን ይችላሉ፣ ግን በገዛነው ዋጋ አይደለም። እና እነዛ ደግሞ ይሸጣሉ። እኔ አሁን ለምሳሌ ብዙ ፓወር ባንክ ገዝቼ አይደለም ያመጣሁት፣ አረቦች ሰዎች ሲሳፈሩ ማለት ነው ፓወር ባንክ ይገዛሉ። ከሀገር ሲወጡ ሲሳፈሩ ይገዙና ከዛ አንዴ ነው የሚጠቀሙት፣ ይጥሉታል፣ ያስቀምጡትና ሌላ ጊዜ ሲሳፈሩ አንዴ ይገዛሉ። ከዛ እንትናቸውን ሲያጸዱ ማይጠቅማቸውን እቃ ምናምን ሲያጸዱ ጣዩ ነው የሚሉኝ። እኔ እንደው ወላይ ካመጣሁት የጣልኩት ይበልጣልና ለምን ጣልኩት ብዬ ክሎ ይበዛብኛል ብዬ ማለት ነው። ለዛ አምጥቼ የሸጥኳቸው አሉ። እስካሁን የምጠቀምባቸው በደንብ ነው የሚሸጠው። ንጥዬ ዋይፋዮች ራሱ አረቦች ተጠቅመው ይጥላሉ ብዙ ጊዜ ፓወር የለውም ብለው ምናምን። እነሱን ራሱ ብታመጡ ትጠቀማላችሁ ናችሁ ነው። ግን ለምትመለሱ አንዳንድም ሁለት የምታመጡ እንደኔ ግን ለምትቀመጡ ሰዎች ከልብስ ይልቅ ይሄ የሚጠቅማችሁን ነገር ነው ማምጣት ያለባችሁ። አሁን ሻምቦ ክሬም አልኳችሁ፣ እዛም ሆናችሁ ሁሌ ስለምትጠቀሙት ነው። ልብስ ሁሌ አንጠቀማ አለ የምንለብሳቸው ልብሶች አሉ። በእርግጥ ግን ይሄ ታኮ ጫማ ቤተኛው ሻንጣ ነው ይዤ የምመጣው ብላችሁ የጠየቃችሁ ሰዎች አላችሁ። በፈሎሚ ሻንጣ ምንም ነገር አትያዙ። ምናልባት ስልኮቻችሁን፣ ላፕቶፕ ካላችሁ ታብሌት ምናምን እነሱን ያዙ እንጂ ይሄ ክሬም፣ ሎሽን፣ ሽቶ ምናምን በፈሎሚ ባግ አትያዙ። በፈሎሚ በእንትን በሚሄደው ማለት ነው በ32 ነው በ27ቱ ማለት ነው በ25 ነው በ27ቱ ኪሎ እነዚህን አድርጉ። ሽቶዎችን፣ ክሬሞችን ምናምን በፌስታል አድርጋችሁ ጠቅልላችሁ በለስላሳው ፌስታል በሚጠቀልለው ከዛ በኋላ በጨርቅ ጠቅልላችሁ በእነሱ አስገቡ። አንዳንድ ሽቶ ግን ይፈቀዳል። ክሬምና ሎሽን ምናምን እሱ አይፈቀድም ከነጭራሹ ማለት ነው። እና በፈሎሚ ባግ የምትይዙት ማለት ነው ስልኮች፣ ላፕቶፖች፣ ቅያሬ ልብሶች፣ ሞዲሳችሁን ምናምን እንደዚህ እነሱን ያዙ። እሺ ይሄ ክሬሞች ምናምን አትያዙ። በምትሸከሙት የሚሸከሙት አለ 5 ኪሎ 7 ኪሎ ምናምን እሱ ራሱ ሎሽን ምናምን አታስገቡበት። እዛ ቆሻሻ ላይ ነው የሚጣልባችሁ ማለት ነው። ሽቶም አታስገቡ። ስልኮቻችሁን አስገቡ። ስልክ አዲስ ካልሆነ ቅጥ የለውም። አዲስ ከሆነ ወይ ከ3 በላይ ከሆነ ያልተከፈተ ማለት ነው ሊያስቀርጧችሁ ይችላሉ። ብዙ ከሆነ ደግሞ ለምሳሌ እኔ 4 ሻንጣ ነው ያስኩ። 4 ሻንጣ ስላችሁ አራቱም ትልልቅ አይደለም። በአንዱ 25 ከዛ በኋላ ደግሞ 10 ፈሎሚ የምትባለው 10 ኪሎ ከዛ እንደዚህ ተሸክሜ በሱ ብዙ ደብተሮች፣ ቁራኖች ምናምን ነበሩኝና ደብተሮቹ
ታውቃላችሁ እንትን መጽሐፎች ምናምን እነሱን ያዝኩባቸው ማለት ነው። ታብሌት ነበረኝ የልጄ ይሄ ፓወር ባንኮች ምናምን ያዝኩባቸው። በዛኛው በፊልም ደግሞ ልብስ ነው ያዝኩበት። ምክንያቱም ሽቶ ምንም ከሆነ ይጣላል።